ስምሽ አምራን ነው? እድሜሽ ስንት ነው? 6 እርግጠኛ ነኝ እድሜ ጨምረሻል አይደል? ትክክለኛው ስንት ነው? አመቴ 6 ነው። እሺ የጨመርሽበትስ? 1 ነው። ስለዚህ ስንት ነው አንድ ላይ? 6 ስራ ቤት ውስጥ ማን ነው በጣም የሚሰራው? በጣም የሚሰራው ማን ነው ጎበዝ? ታላቅ እህቴ። ምን ትሰራለች? ቤቱን ትወለውላለች። እሺ። ምግብ ትሰራለች። እሺ። እሁዱ ልብሳችንን ታስተካክላለች። እሺ። እኛን ደግሞ ገላችንን ታጥበናለች። እሺ። አንቺስ ምንድነው የምትሰሪው ቤት ውስጥ? አንዳንዴ ታላቅ እህቴ ሲደክማት ቤቱን እወለውላለሁ። ለሷ ታዲያ ምን እንደምታረጊላት አንቺ? ማታ ማታ አባቢ ሲቆጣ እሷ ጋር ሂጄ እጫወታለሁ። አባቢ ለምን እንደሚቆጣው? ደግሞ ከስራ ሲመጣ እሺ ተናዶ ነው ቁጭ የሚለው። ምንድነው የሚያበሳጨው? ቆይ ምንድነው እሱ? ቆይ ችግሩ ምንድነው? ሲደክመው አይወድም። እና ሲደክመው ካልወደደ ለምን ይቆጣል? እናንተ አላደከማችሁት? ደክሞ ሲመጣ ከስራ ስናወራው አይወድም። ምን እንደሚወደው? የሚወደው ምግብ ሲቀርብለት ብቻ ነው። ወንድ ልጅ ሲናደድ የሚያስፈልገው ምግብ ነው። ምግብ ስጡን እንረጋጋለን። አንቺስ ምንድነው ችሎታሽ ተሰጦሽ? ዘፈን። ሌላስ? ቴኳንዶም ሰራለሁ። በዚህ እድሜሽ ግን ቴኳንዶ እንዴት ነው? አይከብድም? ይከብዳል። እሺ እንዴት ቻልሽው? እኔ ቀልጣፋ ስለሆንኩ ነው። ቀልጣፋ ማለት ምን ማለት ነው? ወርም ያወራው ሰው ነው። ቀልጠፍ የሚል ማለት ነው። እሺ ኳስ የማን ደጋፊ ነሽ? የሜሲ። ወንድምሽ የማን ደጋፊ ነው? የሮላንዶ። እሳትና ጭድ ሆናችሁ ቤት ውስጥ እንዴት ነው? አንዳንዴ ሜሲ ይበልጣል፣ ሮናልዶ ይበልጣል፣ ኖ ሜሲ ነው ይበልጠው፣ ኖ ሮናልዶ ነው ይበልጠው ምናምን እያላችሁ ፋይት አታረጉ? አታረጉ? ጎበዝ። እችኛዋ ሴት ማን ነች? በዛ በኩል ያለውስ ማን ነው? በዛ በኩል ያለው ሴት ነው። በዚህኛው በኩል ያለችው ደግሞ ማን ነች? ሚስት። ቴዲ አፍሮ እንዳይሰማሽ። የፊልም ኤዲተር ነች፣ ካሜራ ሲኒማቶግራፈር ነች፣ ዳይሬክተር ነች፣ ተዋናይ ነች፣ ሞዴል ነች፣ ሲኢኦ ነች። አምለሰት ሙጬ ትባላለች። የወንድምሽ ስራ ምንድን ነው? ስዕል መሳል። አንቺስ? ሙዚቃ። የምን ሙዚቃ? የሮፍናል የዮሐና። እስቲ አንዱን እስቲ በይል። ሳይሽ የማውቅሽ መስጠፊኝና ለሰው ባመልሽ አትበይልኝ ገላ እማምን ቦታሽ ቱበይላ ብርድልሽ ገላ ብሎ ማሰርሽ ለዚህ እንጂ ሰው ወዳጅ ቢባል ያጫውተኛ ፍሽ ወድሽ ምን አባ ስከሽን ሲቃሽናለው እንኳን ስቲንችንና ሙዚቃ ትርጉሙ ምንድነው? እናቴን እወዳታለሁ። እሺ ማንም እንዳይነካብኝ ነው። ማምን ቦታሽ ቱበይላ ብርድልሽ። ከታዋቂ ሰዎች ማንን ታደንቂያለሽ? እኔ ማደንቀው አሰልጣኝ ካራቴ የሚያሰለጥንሽን። ለምን? በቃ ስንረብሽ አይወድም። እሺ ሌላ ደግሞ ሰዎችን ይሰማል። እሺ ይላል። ትልቅ ሰው ነው። እናንተን ይሰማችኋል? ለምን? ጨዋ ከሆንን ሰዎችን እንታዘዛለን፣ ከዛ እናከብራለን። ረባሽ ከሆንን ግን አንታዘዝም፣ አናከብርም። የሚረብሽ ልጅ ባናቱ ይተከላል ይባላል። እውነት ነው? አሰት። የሚረብሽ ልጅ ታዲያ በምኑ ነው የሚተከለው? መተከል ሳይሆን መገረፍ ነው። ምርጫ ነው የምሰጥሽ። በጣም የሚረብሽ ልጅ መገረፍ ያለበት በምንድን ነው? ሀ በኤሌክትሪክ፣ ለ በሽቦ፣ ሐመሩሃ ባለንጋ፣ መ በቅጠል። ሐመሩሃ በመንጋ። በመንጋ በበግ መንጋ ነው በፍየል መንጋ? በፍየል። ጀምራል። በጣም አሪፍ። ቤይ ኤሪያ ሎስ አንጀለስ are you ready? ደረሰ ቀኑ ደረሰ። ቤይ ኤሪያ በሳቅ ነገሰ። ሎስ አንጀለስ ደስታ ፈሰሰ። ቤይ ኤሪያ ትኬቱ ተጧጡፎ ቀጥሏል። ሎስ አንጀለስ እየተሸጠ ነው። ቪአይፒው ግን አልተደፈረም።
የቪአይፒው ቲኬት $200 ነው። በክብ ጠረጴዛ ፊት ለፊት ትቀመጣለህ። ስም እየተጠራ ይቀልድልሃል። አባቴ ትክክለኛ የኮሜዲያን እሸቱ አድናቂዎች ምናልባት እንደ ማህበርም እንደ ድርጅትም እስቲ ገጭ በሉ ፊት ለፊት ነውና $200 ማን ነው ጀግና የሚያስጀምራ? ቪአይፒውንም አሁኑኑ ማግኘት ትችላላችሁ። በነገራችን ላይ እሺ በጣም አደንቃለሁ እወዳለሁ። እኔ ግን ብር የለኝም ለማየት ኮሜዲውን ካላችሁ ኖርማሉን ራሱ ብር ከሌላችሁ ችግር የለም። በ0975 516360 እኛ ቢሮ ደውሉ። በር ላይ ስማችሁን አስተላልፋለሁ። በነጻ ትገባላችሁ። 1 ሰዓት ተኩል ሙሉ ቀልጄ ፍርፍር ካላላችሁ እየዞርኩ ለመኮርኮር ተዘጋጅቻለሁ። የጣት ስፖርት እየሰራው ነው። አያስቅም? ኦኬ የዚህ ኖር ደሞዝ ተቀብለናል ብላችሁ ነው። ትኬቶቹ የት ይገኛሉ? አቲም ቤይ ኤሪያ ላላችሁ በአባድር ግሮሰሪ፣ በዘኒ ሬስቶራንት፣ በቃተኛ ሬስቶራንት ሳን ሆዜ ላይ፣ እንዲሁም ኦክላንድ ላላችሁ በረቡኒ ኢትዮጵያ ማርኬት ታገኙታላችሁ። ሎስ አንጀለስ መሶብ ሬስቶራንት፣ ሰላም ማርኬት፣ ተስፉ ማርኬት እናንተን እንጠብቃለን። 5 ጥያቄዎች ጠይቅሻለሁ። እያንዳንዱ ጥያቄ የ2000 ብር ሽልማት አለው። ከመለስሽ 5ቱንም እስከ 10000 ብር ድረስ ትሸልሚያለሽ ማለት ነው። ተመልካቾቻችን እነዚህን የስልክ ጥያቄዎች ሽልማት ያቀርበልን ዶንኪ ኤዲቲንግ ነው። በዶንኪ ቲዩብ የኤዲቲንግ ትምህርት 2ኛ ዙር ምዝገባ ኦልሞስት እየተጠናቀቀ ነው። 3ኛ ዙር ምዝገባ እየተጀመረ ነው። በ0975 516360 ደውላችሁ በኤዲቲንግ ለመማር ተመዝገቡ። ጃቼ እኔ ነኝ። ኤሚ ጥያቄ ጠይቅ። እሺ 50 ሎሚ ለአንድ ሰው ሸክሙ 50 ሎሚ ለአንድ ሰው ሸክሙ 50 ሎሚ ለ50 ሰው ጌጡ። የስ 2000 ብር አግኝተሻል። እናንተ ቤት ቢጫ ቀበቶ ያለው ማን ነው? እኔ ነው ወንድሜ። ምንድነው አሁን ቢጫ ቤልት ለማግኘት ምንድነው የተማርሽው? አቢቻጌ፣ ቴሎቻጌ፣ ዮብቻጌ ምናምን አሉ። ምን አቢቻጌ፣ ቴሎቻጌ፣ ዮብቻጌ። ጉራግኛ ነው አይደለም፣ ኮሬኛ ነው። ኮሪያኛ። ባይ ውስጥ እንዴት ነው የምትሉት? አቢቻጌ ወደ ላይ እንደዚህ ታጥፎ ይነሳና ወደ ላይ እንመታና ታጥፈን እናስገባዋለን አይደለ? አዎ ቀላል ነው። እሺ ሌላኛውስ? ቴሎቻጌ ደግሞ ወደ እግራችን ወደ ጎን እንደዚህ ይዞርና ከዛም በኋላ ወደ ላይ ማንሳት ነው። እሺ ቴሎቻጌ ሲመታ በዚህኛው ነው የሚመታው። በዚህኛው? እሺ የዮብቻጌ ሲመታ ደግሞ በዚህኛው ሆኖ ታጥፎ ነው እንደ ቴሎቻጌ። ምንም አልገባኝም። ወይ በኋላ ታሳይናለሽ በተግባር እንደሱ ይሻላል አይደል? ቆይ ግን አንቺ እንዴት ቴኳንዶ ልትሰለጥኝ ይቻል? ተደባዳቢ ነሽ እንዴ? ሰው አልደባደብም። እሺ ግን ቴኳንዶ ቤት እሰራለሁ። ካልተደባደብሽ ምን ያደርግልሻል ቴኳንዶ? የቴኳንዶ መሰረት የመጀመሪያው ሰዎችን ማክበር ነው። ታዲያ ለመከባበር ቴኳንዶ መማር ምን ያስፈልጋል? ዝም ብለን አንከባበርም እንዴ? እንከባበራለን፣ ግን የቴኳንዶ አመሰረት ነው። አመሰራረቱ መጀመሪያ ማክበር ነው። አልከበር ካለስ? አልከበር ካለ መጠፍጠፍ ነው። በቴኳንዶ እንግዲህ 2 አይነት መከባበር አለ። አንደኛው በንግግር ነው። ሁለተኛው አልከበር ያ በተግባር ደግሞ እንከባበራለን ማለት ነው። ፈጣሪያችን እግዚአብሔር መቼም ታገሱ ነው የሚለው አይደል? ታገሱ ነው የሚለው። እና ቴኳንዶ ታዲያ ምን ይጠቅምሻል? ዋናው ራስን ለመከላከል ነው። እንግዲህ ቴኳንዶን የጥቅሙ የሚመስለኝ አንደኛ ሁልጊዜ ሰው ስፖርት ሲሰራ ጤናማ ይሆናል። ከዛ ስነ ምግባር ዲሲፕሊን ይኖረዋል። ምናልባት የከፋ ነገር ከመጣ ደግሞ ራሱን እንዲከላከል፣ ሴቶችም ሲሆኑ በማንኛውም ሰዓት ከጥቃትም ቢሆን ከምንም ራሳቸውን እንዲከላከሉ እንጂ ገና ለገና ቴኳንዶ ተምሬያለሁ ብሎ እንደው በየሰው ማለት ያሉ አየር ላይ መወርወር አይደለም። እሺ ማነች? አለቃት። እስቲ ልብ በበለሽ ያት ማንን ትመስላለች? አለቃት። እሺ ከ50 ዓመት በፊት በአርሲ በቆጂ ተወለደች። ለአፍሪካ ሴት አትሌቶች ፈርቀዳጅ ስፖርተኛ ናት። እኔ ብዙ ነገር ከሷ ወስጃለሁ።
በዓለም አቀፍ የስፖርቱ ማህበረሰብ የ10000 ሜትር ውድድር ንግስት በመባል የምትጠራ በ10000 ሜትር የመጀመሪያውን የወርቅ ሜዳሊያ በፈረንጆቹ 1990 ላይ በቡልጋሪያ በተካሄደው የወጣቶች ውድድር ያሸነፈች ከዚህ ጊዜ ጀምሮ በተካሄዱ ውድድሮች ለሀገሯ 15 የወርቅ የብርና የነሐስ ሜዳሊያዎችን ከዛም በላይ ሜዳሊያዎችን በተለያዩ ውድድሮች ያስገኘች ድንቅ ኢትዮጵያዊት አትሌት ሻለቃ ደራርቱ ቱሉ ነች። እናንተ ቤት ከምግብ በፊት የሚጸልየው ማን ነው? እኔ ነኝ። እነማየስ? ለእነማየ እኔ ነኝ የምጸልየው ለሁሉ። አህላንቺ እድል ይሰጥሻል። እንትን ምግብ ስትበሉ የሚያጎርስሽ ማን ነው እናንተ ቤት? አባዬና እማዬ። ማን ነው እንደው በደንብ በቃ ሙልት አፍሽን ሙልት የሚያደርግ ጉርሻ የሚያጎርስሽ? አባዬ ነው። የሚጣፍጥ ጉርሻ የሚያጎርስሽስ ማን ነው? እማዬ። ዘ ዲፈረንስ ኢዝ ቪዚብል። ስታድጊ ምንድነው መሆን የምትፈልጊው? ሼፍ። ለምን? ምግብ መስራት እወዳለሁ። በጣም መስራት የምትወጂው ምግብ ምንድነው? በጣም ይሆንልሽ? ሽሮ። ሽሮ ታዲያ አሁን አትችይም እንዴ? እችላለሁ። ኧረ ተይ እንዴ! እችላለሁ። አንቺ አሁን እንዴ ሕፃን ልጅ ደግሞ ቢላ ይነካል እሳት ጋር ይቀርባል እንዴ? አይ ሳይሆን ቢላውና እሳቱን ቴናት የምታደርግልኝ ግን እኔ እሰራለሁ። እሺ ሽሮ እንዴት ነው የሚሰራው? እስቲ ቆጭ። እዚህ እኮ መዋሸት እኮ አይቻልም። እስቲ ቆጭ፣ እንዴት ነው ሽሮ የሚሰራው? መጀመሪያ ላይ ሽንኩርትና ቲማቲም ኦኬ ይከፍተፍና ይደረጋል። እሺ በደንብ ይማሰልና ውሃ እሺ ይደረግና ይማሰላል። እሺ ከዛም በኋላ ደግሞ ትንሽ ቁጭ አድርገነው ሲንከተከት አውጥተነው የሽሮ ዱቄት ዋላ። ቆይ ዘይት ተወዷል ብለሽ ነው? አረ እውነትሽን ነው እናትዬ። ቀጥይ አሪፍ ነው። እንደውም ይሄን ስሙ በደንብ ሴቶች። ቀጥይ። የሽሮውን ዱቄት እናረገውና እናማስለዋለን ማለት ነው። አይ ገንፎ አረግሽው። ገንፎ ነው እንጂ እንደሚማሰለው ሽሮ እኮ እንዲህ ነው፣ እንዲች ነው። የእናንተ ማማሲያ አካፋ ነው እንደሚያክለው። እንደዚህ እንዴት ነው? እንዲች ነው የሚያዘው ሽሮ አይደል እንዴ? ማማሲያ እንደዚህ ተይዞ እንደዚህ ይደረጋል። ሊንፈጣጠር ሲል ሊንፈጣጠር ወረ ላይ እንደዚህ ሊፈናጠር ልክ ተክ ብሎ ዶክ ብሎ ሊንፈጣጠር ሲል እኛ በደንብ እናማስለውና እዚህ ድስቱ ላይ ተጣበቀውን ወደታች አድርገን እናማስለዋለን። ከዛም በኋላ እንዘጋዋለን። ዶክ ይላል ውስጡ ነው። ከዛም በኋላ እንዘጋውና ትንሽ እንከተከታል ማለት ነው። አሁንም ይንከተከታል። እሺ ከዛም በኋላ ደግሞ እናወጣውና በዘይቱ ክዳን ትንሽ እናረግና ያው ሚስጥር እየወጣ ነው። ቀስ እያለ ሚስጥሩ እየወጣ ነው። ወንድም አለም ትክክለኛው አሰራር ነው። በ2025 ትክክለኛ የሽሮ ወጥ አሰራር በቃ ህዝቤው ተሰማ። እንደው ስማት ዘን ብለህ በጭልፋ የሞጀርክ ክዳን ታውቃለህ? አውቃለሁ። ኧረ ነይ ግቢ ነው እናትሽ። በደንብ ነው የማውቀው። እሺ ክዳኑ ጋር ትንሽ እናረግና ከዛም በኋላ እንጨምራለን ማለት ነው። እሺ ከዛም በኋላ እናማስለውና እንዘጋዋለን ትንሽ ደቂቃ። ከዛም በኋላ እናወጣውና ጨው እናረጋለን። ቅመምም እናረግና እናማስላለን። አለቀ። ብር እንደሰጠሽኝ ነው የምቆጥረው። ጊዜ የሰጠው ቀን ድንጋይ ይሰብራል። ሌላ 2000 ብር አግኝተሻል። 4000 ደርሰሻል። ቆይ እኔ የጥርስሽ ነገር ሳየው ግራ እየገባኝ ነው። ሸጠሽው ነው? ተነቅሎ ነው። እኛ ጧት ጥርሳችን ሲነቀል እናስቀምጠውና ወይ ማየ ወይ አባዬ በፈቀዱበት ሰዓት እንደዚህ ብለን ጥለዋለን ወደ ቆርቆሮ ማለት ነው። ምን ብለን? ወፊቱ ይሄን ጥርስ እንኪ ያንቺን ቆንጆ ጥርስ አንቺ ብለን እንወረውራለን። አሁን ጥርስሽ ገና ልክ ሲበቅልልሽ መጀመሪያ መጋጥ የምትፈልጊው ምንድን ነው? ስጋ። እናንተ ቤት አሁን ውዱ ነገር ምንድን ነው? ዘይት ነው። እሺ አናንያ ወንድምሽ ነው?
እና አናንያ ከሰዎች ጋር ይደባደባል እንዴ? ከጓደኞቹ ጋር እንደባደብ ሲሉት እሺ ብሎ ይደባደባል። እምቢ ቢል ግን ደስ ይለኛል። እሺ አሁን ህፃናት በየጊዜው ሲደባደቡ ጥቅሙ ምንድነው? የሚያገኙት ጥቅም ይወድቃሉ። ኦኬ 1 ይደማሉ 2 አንዳንዶቻቸው ጓደኞች የሚወዱት ለዳይሬክተር ይናገራሉ። ትምህርት ቤት ይቀጣሉ 3 4ኛ ደግሞ እነሱ ይረዳቸዋል። ማን የሚረዳቸው? ጓደኞቹ ይረዳቸዋል። ጓደኞቹ አሁን አንድ ሰው ሲወድ ሲደማበት ይረዱታል። ጥቅሙ ይሄ ነው። ጉዳቱስ ምንድነው? መደባደብ ጉዳቱ ሲደባደቡ ጥሩ አይደለም። ለምን? ምን ችግር አለው? ቢደባደቡ ፈጣሪ ሲደባደቡ ስለማይወድ አይፈቅድም። አምራን ስለ መቄዶንያ ደግሞ የሆነ ነገር ልንገርሽ። መቄዶንያ የፊታችን የካቲት 1 በሰይፉ ኦን ኢቢኤስ የዩቲዩብ ቻናል የተጀመረውን ግዙፉን የሆስፒታል ህንጻ ለማስፈጸም ብሎ ትልቅ የገቢ ማሰባሰቢያ ያደርጋል። ከ8000 በላይ አረጋውያን ደርሰናል። አእምሮ ህሙማንና አረጋውያን አልጋ ቁራኛዎች የናንተ ወገኖች የኛ ወገኖች እየተጦሩ ነው። አታስቡ። ለብዙዎች ለመድረስ ይሄን ህንጻ አብረን እንጨርስ እያለ ነው። የካቲት 1 በሰይፉ ኦን ኢቢኤስ መቄዶንያን ለመደገፍ ተዘጋጁ። መቄዶንያዎችን በርቱልን እንላለን። እሺ አንቺ ሀብታም ነው ወይስ ደሃ ነው መሆን የምትፈልጊው? እኔ ሀብታም። ለምን? ሀብታም ከሆንኩ ለደሃዎቹ ብር ስለምሰጥ። ለራስሽ ከረሜላ፣ ቸኮላት፣ ኬክ መግዛትሽን ትተሽ ነው ለማታውቂው ሰው የምትሰጪው? ለማላውቀው ሰው አይደለም፣ ምስኪን ለሆኑት እኮ። ታውቂያቸዋለሽ? አላውቃቸው። እና ለማታውቂው ሰው ለምን ትሰጫለሽ? አንቺ ኬክ ብትበይበት አይሻልም? አይሻልም። እንዴት? ፈጣሪ አይወድም እንደዛ። በሪዘን ምስኪኖቹን አይተን ለነሱ ካልሰጠን ፈጣሪ አይወድም። እንዴ እሱ ራሱ ለምን አይሰጣቸውም? እሱ ለኛ ነው ብር የሚሰጠን፣ እኛ ደግሞ ለነሱ እንሰጣቸዋለን። በመስጠት እንድናገኝ ማለት ነው። ይገርማል በጣም። እዚህ ምስል ላይ የምታዩው ፎቶ ምንድን ነው? ላሊበላ። ከላሊበላ ውቅር አብያተ ክርስቲያናት መካከል ቤተ ጊዮርጊስን ነው እያየን ያለ ነው። የቅዱስ ላሊበላ ውቅር አብያተ ክርስቲያናት ከአንድ ወጥ ድንጋይ በመፈልፈል የተሰሩ ሲሆን በ1978 በቅርስነት ተመዝግበዋል። በአማራ ክልል በሰሜን ወሎ ከአዲስ አበባ 645 ኪሎ ሜትር ርቀት ላይ የሚገኘው የላሊበላ ውቅር አብያተ ክርስቲያናት ስብስብ ቅዱስ ላሊበላ ወደ ሰማይ ተነጥቆ በእግዚአብሔር እጅ ንድፉንና ዲዛይኑን ተቀብሎ በመላእክት እገዛ የገነባው በአሁኑ ሰዓት ደግሞ ሰው ሰራሽና ተፈጥሯዊ አደጋዎች የተደቀኑበት የሁላችንም ትኩረት የሚሻ ትልቅ የሀገር ቅርስና የተቀደሰ ሃይማኖታዊ ቦታ ነው። በትክክል ተመልሷል። እሺ አሁን ኢትዮጵያ ስንት ህዝብ አላት? 5። ማን ናቸው 5ቱ? አንደኛው ጁፒተር። እሺ ሁለተኛው ደግሞ አፍሪካ። እሺ ሶስተኛው አሜሪካ። እሺ አራተኛው ማራኮን። እሺ የመጨረሻው 5ኛው አሜሪካ። ህዝብ ግን ምንድን ነው? ህዝብ የሚባለው ሰዎች እንዳለ ሲኖሩ ደስተኛ ሲሆኑ ሲከባበሩ ነው። ዋው! ህዝብ የሚባለው ሲከባበሩና ደስተኛ ሲሆኑ ነው። ካልተከባበሩና ደስተኛ ካልሆኑ ምንድነው የሚባለው? ህዝብ አይባልም። አይገርም? እሺ ኢትዮጵያ ምን አላት? ደስተኝነት አላት። እሺ ክብብርነት አላት። እሺ መረዳዳት አላት። እሺ ሌላ ደግሞ የመጨረሻው መከባበር አላት። አሜን። ባንቺ አስተያየት ኢትዮጵያን ግለጫት እስኪ። እኔ ኢትዮጵያን አከብራታለሁ፣ እወዳታለሁ። ሁሉም ሰው ግን ኢትዮጵያን ይወዳታል፣ ያከብራታል። በጣም ደስ ይላል። ባንቺ እይታ ኢትዮጵያ ምን አይነት ሀገር ነች እንደው ስታያት? ቀለሟ ሰማያዊና አረንጓዴ ይመስላል። በየት በኩል ነው ሰማያዊ? ሰማያዊ ወንዙ ነው። ኦኬ። አረንጓዴው ደግሞ እኛ የምንኖርበት ሀገሩ ነው።
መሬቱ አረንጓዴ ነው። አንድ ሰው ሀገሩ ምን ያክል ነው መውደድ ያለበት? 100 ሙሉ። ሀገር ሴት ናት ወንድ ነች? ሴትም ወንድ ነች። ሴትም ወንድም ነች። ዋው! የሚገርም መልስ ነው። ሀገር ቆንጆ ነች? መልኳ እንደማን ይሆናል? እንደ እግዚአብሔር። ሀገር ስራ አላት? ስራ የላትም። እኛ መንከባከብ ነው ስራዋ። የኛስ ስራ ለሀገራችን ምን ማድረግ ነው? እሷን መረዳት። ሌላ ደግሞ እሷን ማክበር። እሺ። እረፉ ካለች ማረፍ። ጦርነት ጥቅም አለው ብለሽ ታስቢያለሽ? አይ ጥቅም የለውም። ፈጣሪ አይወድም፣ መጣላት አይወድም። ለምሳሌ አንድ ሰው ጋር ከኔ ጋር መጥቶ ቢጣላኝና እኔ ብታገሰው ዝም ብለው እሱ ዝም ብሎ ግን ቢጣላኝ፣ ቢደበድበኝ፣ ቢሰድበኝ፣ ቢጎዳኝ መዋጋት አልችልም? እሱንማ ስነ ስርዓት ያዝ ማለት ትችላለህ። እሺ። ፈጣሪ ማስፈቀድ ትችላለህ። ፈጣሪን አስፈቅጄ መዋጋት እችላለሁ? ፈጣሪ የሚፈቅደው ጦርነት አለ? ፈጣሪ የሚፈቅደው ጦርነት የሰላም ጦርነት ነው ማለት። የሰላም ጦርነት ሲባል አንዳንዴ አሁን ሰዎች ተጣልተው ዝም ሲባባሉ ሲታረቁ ፈጣሪም ይወዳቸዋል። እንደዛ ነው የሰላም ጦርነት የሚባለው። መታረቅ፣ አንድ መሆን፣ ሰላም ማድረግ ማለት ነው። እሱን ነው ፈጣሪ የሚፈቅደው ጦርነት እንጂ መዋጋት አይደለም። እሺ። መልካም ስም ለምን ጌጥ ነው? አይ ጌጥ የለውም ጌታዬ፣ ጌጥ የለውም። አይ አላወቅኩትም። እሺ። አሁን 3 ጥያቄ ነው ያለን። መልካም ስም ዳሽ፣ እጸድቅ ብዬ ባዝላት ዳሽ፣ ሆዲ አባውን ዳሽ። 3ቱን 2 ደቂቃ እንሰጦታለን። አስበው ይቆዩ። ድጋሚ ደውላል። እንግዲህ አባታችን ሰው ጠይቀውም ቢሆን አስበውም ቢሆን ከ2 ደቂቃ በኋላ መልሰን እንደውልላቸዋለን። ከዛ በፊት ግን አንድ መልእክት አለኝ። የሰርጋቸው ዕለት ሙሽሮች ሲነግሱ ቤተሰብ አጃቢ ኮርቶ በድግሱ ስፍራው አሸብርቆ ታዳሚው ተደንቆ የሚደሰትበት ድንቅ የዲኮር ስራ ለልደት፣ ለኢቨንት፣ ለኒካ ምርቃት፣ ለሁሉም ዝግጅት ሮያል ዲኮር አለሎት። የአያትሽ ስልክ እየጠራ ነው። አያትሽ እየደወሉ ነው። እርግጠኛ ነኝ መልሱን አግኝተውታል። የ3ቱንም ካላገኙት ግን 6000 ብር ነው የምትበየው። እስካሁን ድረስ 4000 ላይ ደርሰሻል። በጣም ጥሩ። አገኘው መልሱን። ሆዲ አባውን በቅር ያወጣዋን ነው የሚሆነው። በትክክል ተመልሷል። 2000 ብር አግኝተሻል። መልካም ስም ዳሽ። መልካም ስም እንግዲህ ከመቃብር በላይ ይውላል ከሽቶ ይበልጣል የሚል ነው። እሺ። እጸድቅ ብዬ ባዝላት። እሺ። እጸድቅ ብዬ ባዝላትስ ምንድን ነው? እግሯ ተንጠለጠለብኝ ነው። በትክክል ያው ተቀራርበዋል። ተንጠልጥላ ቀረች። አመሰግናለሁ። ቻው ጃቼ። እሺ። ቅዳሽ እኔም አመሰግናለሁ። እሺ 4 ጥያቄዎች በትክክል ተመልሰዋል። 4 ሲባዛ በ2 እስካሁን ድረስ 8000 ብር ላይ ደርሰሻል። የቀረው መልካም ስም የሚለው ነው። ይሄ አልተመለሰም። ስለዚህ ሌላ ጥያቄ ከተረትና ምሳሌ ውጪ እኔ የግል ጥያቄ ጠይቅሽና እሱን ከመለሽ ወይም ከተመልካች መካከል የሚመልስልሽ ሰው ካለ 2000 ብር ታገኝና ድፍን 10000 ብር ይዘሽ ትሄጃለሽ ማለት ነው። መልካም ስም የሚለው ጥያቄ መልሱ ምንድነው? እሺ ማይ መልካም ስም ብሎ ምንድነው? ከመልካም ሽቶ ይበልጣል። ትክክል። እናመሰግናለን። ኢትዮ ቤስት ሪል ስቴት ቅድም ሳስተዋውቅ ሰምተሻል አይደል? እዚሁ የተናገርኩትን ነገር ነው የምጠይቅሽ። ኢትዮ ቤስት ሪል ስቴት ስልክ ቁጥሩ ስንት ነው? 09 እሺ 12 እሺ 57 እሺ 69 እሺ 13 የማን ስልክ ነው ናቲ? እሺ ከተመልካች የሚመልስልሽ ካለ 0975 እሺ 44 እሺ 44 41 ኦልሞስት ጥያቄዎቻችንን ጨርሰናል። የቀረን የካራቴ ሾው ነው። ልብስሽን ቀይረሽ ነይ። አምራን ለብሳ እስከምትመጣ እንግዲህ
ከሜሪጆ ኢትዮጵያ ሲስተር ዘቢደርን በክብር ተቀበሉ። እንኳን ደህና መጣሽ ሲስተር። ሜሪጆ ኢትዮጵያ ስራው በአንድ ቦታ ተሰብስቦ ስለማይታይ ብዙ ሰው የስራውን ግዝፈት ላይረዳው ይችላል። ግን ላለፉት እንግዲህ 31 ዓመታት የተቸገሩ ሰዎችን በየቤታቸው ስለሆነ ድጋፉ የሚደረገው በአይን እንደዚህ ተሰብስቦ የማይታይ ግን እጅግ በጣም ትልቅ ስራ እየሰራ ያለ ተቋም ነው። ብዙዎችን አስተምሮ አስመርቆ ዶክተር ሆነው ኢንጂነር ሆነው ብዙ ስራ እየሰሩ ነው እያለ እያጫወተኝ ነበረ። የእናንተም አምባሳደር ነው መሰለኝ። አዎ ብዙ ናቸው። በጣም አሪፍ ነው። የለበሽው ልብስ በጣም ነው የሚያምረው። በጣም በቅርቡ የአርባ ምንጭ የአረጋ ማዕከል አስመርቀናል። ይገርም እዛ ነበር። የአረጋ ማዕከሉ 3 አገልግሎት ይሰጣል። እሺ፣ አንደኛው ማደሪያ ነው። ሁለተኛው ውለው የሚገቡ ናቸው። ሶስተኛው ደግሞ ለአልጋ ቁራኛዎች ምግብ ያደርሳል በየቤታቸው ልክ እንደ አዋሳው ማለት ነው። እሱን እስቲ በደንብ የማያውቁም ስላሉ አዋሳውስ ምን አይነት ስራ የሚሰራው? አዋሳው ያው ከአርቲስቶች ከኪነ ጥበብና ከጋዜጠኞች ጋር በጣም ፕሮሞት በማድረግ ነው የጀመርነው። አሁን 5ኛ ዓመቱን ጨርሷል ስራ ከጀመረ። እሱም ልክ እንዲህ አይነት ነው። ማደሪያ አለው። እንደገና ደግሞ ዴይ ኬር አለው። መጥተው በልተው ጠጥተው ተጫውተው የሚሄዱበት፣ ጂም ሰርተው ፊዚዮቴራፒ ሁሉ ሴራጅም ያለበት የተሟላ አገልግሎት ይሰጣል። ከዛ ደግሞ ለአልጋ ቁራኛዎች በየቀኑ ምግብ ያደርሳል። ይሄ ሁሉ በኢትዮጵያ ነው የሚረዳ። በኢትዮጵያ የአዋሳ ህዝብ የሚገርም ፍቅር የሆነ ህዝብ ነው። በየቀኑ ምግብ አለ፣ በጣም ብዙ ምግብ። አሁን ምግቡ ከመብዛቱ የተለያየ ቁሳቁስ ከመብዛቱ የተነሳ ደግሞ ለጎዳና ተዳዳሪዎች ደግሞ ዴይ ኬር ከፍተን ምግብ እንዲበሉ ልናደርግ ነው። ሜሪጆ ኢትዮጵያ አሁን ሰዎችን በመመገብ በመንከባከብ ስንት ቦታ ነው ያለው? አሁን ይሄ ኢትዮጵያ ለኢትዮጵያን የሚለው 4 ከተማ ላይ ነው ያለው። እሺ፣ አዲስ አበባ፣ እሺ፣ ከ300 በላይ አልጋ ቁራኛዎችን በጣም የሚገርም ወጣት ባለሀብት የጀመረው ስራ ነው። ሉናር ኢንተርናሽናል ኮሌጅ አንተነ የሚባል ኦኬ። የሚገርመው ለደሃው ሲባል በ40 አመቱ በቃኝ ብሎ ጡረታ ያወጣና እነኚህን አረጋውያን የሚረዳ ነው። ህጻናትን ስፖንሰር አድርጎ እና ይሄ በየቤቱ በየቀኑ ከ300 በላይ ለእናቶች እናደርሳለን። እንደገና ደግሞ 6500 የሚሆኑ ህጻናቶች በግሩፕ አንድ ልጅ ከማሳደግ ጀምሮ እስከ ጠቅላይ ሚኒስተር ድረስ ሁሉ ሚኒስተሮች የሚያሳድጓቸው ህጻናቶች አሉ። ያ በ6 ክፍለ ከተማ ላይ ያሉት ነው። እንደገና 2 ለጎዳና ተዳዳሪዎች ዴይ ኬር አለን። ገዳም ሰፈርና አስኮ ላይ እናቶች የሚያጠቡ ጎዳና ላይ ልጆቻቸውን አስቀምጠው ስራ ሰርተው እንዲመጡ እናደርጋለን። እኛም ደግሞ ስልጠና እንሰጣቸውና ስራ እንዲሰሩ እናደርጋለን። የሚገርመው 7 አመት ጎዳና ላይ የነበረች እዛው ተደፍራ ወልዳ እንደሷ አይነቶችን አደራጅተን ዛሬ ራሳቸውን ችለው ልጆቻቸውን ከዴይ ኬር አውጥተዋልና በጣም የሚገርም የጎዳና ተዳዳሪዎችን በጣም እንፈራቸዋለን፣ እናቶችን እንፈራቸዋለን እንጂ ፍቅር የሆኑ ናቸው። የሚያሳዝነው በቃ እኛንም እየሸሹ ሄዱት ተደፍረዋል። በ9 አመት በ10 አመት ወንዶቹም ሴቶቹም ተደፍረዋል። ሕክምና አያገኙም። ስታረግዝ ኤምሲኤች ክትትል መታወቂያ ስለሌላት አታገኝም። እንደገና ደግሞ ልጁም ጎዳና ላይ ተወልዶ ትምህርት ቤት ሲሄድ በርዝ ፈርስ ሰርቲፊኬት ስለሌለው ትምህርት ቤት አይገባም። በብዛት ጎዳና ላይ የምታያቸው ልጆች ማንበብ መጻፍ አይችሉም። አሁን እሱን ነው እኛ ሰርቲፊኬት እያወጣንላቸው ትምህርት ቤት እንዲገቡ እያደረግን ነው እየተነጋገርንና እዚህ ላይ ማሁን መንግስትም ግለሰቦችም በእውነት ለጎዳና ተዳዳሪዎች ትኩረት ሊሰጥ ይገባል። የሚያም ስራ ነው የጀመርነውና ሁሉም ሰው በዚህ ላይ እንዲተባበር እንፈልጋለን። እንግዲህ አሁን ምንድነው ዋናው ያው ትልቁ ነገር የሕክምና ቁሳቁስ፣ መድኃኒቶች፣ የተለያዩ ነገሮች ድጋፍ ያስፈልገናል። ቁሳቁስ ላይ በጣም ብዙ ከውጭ ሀገር በጣም ብዙ በሚሊየንና በቢሊየን የሚቆጠር ቁሳቁስ መርዳት የሚችሉ ኢትዮጵያውያን አሉ። ችግሩ ግን ማስገቢያው መንገድ ታክስ ይባላል እዚህ ሲመጣ ወይም ፕሮሰሱን እነሱ ያው አቅሙ የላቸውም። ግን በቀላሉ የሚያገኙት እኔን ራሱ ኮንታክት የሚያደርጉኝ ብዙ ሰዎች አሉ። የህክምና ነጻ ነው። ስለዚህ እናንተ በእናንተ ድርጅት ማምጣት የምትችሉ ከሆነ ስልክሽን ብታስቀምጪ በእርግጠኝነት የምነግርሽ
በጣም ብዙ ቡድኖችና ግለሰቦች አሜሪካ፣ አውሮፓ ሆነው ወደ ኢትዮጵያ በነፃ ነው የሚያገኙት እነሱም ያን ነገር በዶኔሽን እና መላክ ስለሚችሉ በእርግጠኝነት ብዙ ነገር እግዚአብሔር ያደርጋል ብዬ አምናለሁ። በጣም ለዚህ በቁሳቁስም በተለይ ሜዲካል ኢኩዊፕመንት በጣም ውድ ነው ኢትዮጵያ ውስጥ። መድኃኒት ዛሬ እኮ ከ500 ብር በታች ሄደ ገዝተህ ልትመጣ አትችልም። እና ይህንን ለመቅረፍ እንዲሁ ይህንን የምታዩ ቀጥታ እኔንም ማግኘት ለምትፈልጉ 0911 20 85 18 ወይም ደግሞ 0987 62 62 62 ላይ ደውሉልን። አየር መንገድ እሺ ብሎናል ካገኘን፣ የኢትዮጵያ አየር መንገድ በጣም አሪፍ። በጣም ብዙ ሰዎች ይህንን አይተው ተነጋግረው ይደውላሉ። ላልሰሙ አሰሙና ሆስፒታሉ እንዳለቀ በጣም በዘመናዊ እቃዎች ኢኩዊፕድ ሆኖ ሰዎች እንዲታከሙበት አደራ እንላለን። በጣም እናመሰግናለን። ቀረ የምትዩ መልእክት ካለ? ዛሬ ተስፋ ነው በኤሚ ላይ ያየሁት። እንዲህ ኮትኩተን እናሳድግ እላለሁኝ። ሁላችንም በጋራ እንስራ እላለሁኝ። በማስከተል ለየት ያለ የካራቴ ትርኢት እዚህ መድረክ ላይ እናያለን። ቸረት ቹምቢ አቻየ ቹምቢ አፖልጊ ቴሪዮ ቻይ ሀ አርማኮ ቹምሶጊ አሞን ቸርጊ ሀ ናይስ አሞን ቸርጊ ሀ ዶ ሀ ደቦል ቸርጊ 세몬 칠기 흡! 히르! 캐럿! 큐넷! 안녕하십니까? 준비! 시작! 감사합니다. 캐럿! 큐넷! 감사합니다. አምባሳደር የለሽ ኤምባሲ መኖሩን ያውቃሉ? ከ54ቱ አገራት የት ደርሰው መዝናናት ይሻሉ? ኩሪፍቱ ሪዞርትና ስፓ የአፍሪካን መንደር ገንብቶ የአህጉሪቱን ጥበብ ባህልና ቅርስ እንዲሁም ዓለም አቀፍ ምግቦችን አሰናድቶ 9 የመሰብሰቢያ አዳራሾች፣ ስፓ፣ ሞሮኮ ባዝ፣ ስፖርት ማዘውተሪያና ማራኪ የውሃ ገንዳን ሰርቶ በቅርቡ በዚሁ በአዲስ አበባ አሸዋ ሜዳ አዲስ ቅርንጫፍ ከፍቶ እርሶን እየጠበቀ ነው። ኩሪፍቱ ሪዞርትና ስፓ ሊያስተናግዶ ዝግጁ ነው። ለሰርፕራይዝ ሾው ከዚህ አዳራሽ ወጣ ብለን እንመለሳለን። እዛ ጋር ፎቶ ላይ የምታየው ማን ነው? አንተ ያስታውቃል። እኔ ከዚህ ርቀት እንዴት ነሽ? ደህና ነሽ? እንዴት ነሽ? በቃ ካሁኑ ፌመስ ሆንሽ። አምራን ሰዓቱ ደረሰ። ገና በነገራችን ላይ አምራንዬ ዛሬ ለኛ ብለው እንዳለ ባለሙያዎቹን አስወጥተው ነው እንጂ ይሄ በቃ እንዳለ ፊኒሺንግ እየተሰራ አቧራም ኮተትም እቃዎች ምናምን ነበሩበት። ፊኒሺንግ ገና እየተሰራ ነው። አሁን አምራንዬ እኔ ትኩስ ቡናዬን ቁጭ ብዬ እየጠጣው አንቺ ምን ታረጊያለሽ መሰለሽ? 7 ፖስታዎች እዚህ ቤት ተለጥፈዋል። ከ7ቱ ፖስታዎች ውስጥ አንዱ እንኳን ደስ ያለሽ አሸንፈሻል የሚል ጽሑፍ ውስጡ አለ። ሌሎቹ ደግሞ
እኔ እዚህ የለሁም የሚል ጽሑፍ ውስጣቸው አለ። አንቺ የመረጥሽው ፖስታ እንኳን ደስ ያለሽ የሚል ከሆነ የሪቮ ካፕ ስጦታ የሆነውን 3000 መጽሐፍት ለማንበብ የሚጠቅምሽን ታብሌት ትሸለሚያለሽ። ነገር ግን ይሄን ፖስታ ነው ብለሽ ከተሳሳትሽ አንድ እድል እንደገና ሰጥሻለሁ። ድጋሚ ከተሳሳትሽ ተሸነፍሽ ማለት ነው። ስለዚህ ለመምረጥ እንዳትቸኩይ፣ 7ቱንም ፖስታዎች መጀመሪያ ዞረሽ እያቸው። እሺ። ሪቮ ካፕ ኮፊ በጣም ከልብ ነው የምናመሰግነው። እስካሁን ድረስ ከ500,000 በላይ መጽሐፍትን ለዩኒቨርሲቲዎች፣ ለኤሌመንተሪ ትምህርት ቤቶች፣ ለሃይ ስኩሎች ወደ ኢትዮጵያ በራሱ ወጪ እየገዛ ልኳል። አሁንም ትልቁ ሪቮ ካፕ የሰጠን ገጸ በረከት እናንተ ሪቮ ቡናን ጠጡ እንጂ እኔ መጽሐፍ መርዳቴን አላቋርጥም ብሏል። እናትዬ እያየሽ ነው። www.rivocapcoffee ብላችሁ ዛሬ ቡና ኦርደር ብታደርጉ ቡና በሸጡ ቁጥር መጽሐፍ ወደ ኢትዮጵያ ይልካሉ። እንግዲህ ሪቮ ካፕ ቡናን አሁኑኑ አዛችሁ እንድትጠጡ አደራላለሁ። አምራን አቤት። ወሰንሽ? የትኛውን? ናላሳይ ይሄኛው። እሺ፣ ውስጡ እንኳን ደስ ያለሽ የሚል ከሆነ ተሸላሚ ነሽ፣ ካልሆነ ግን ድጋሚ ትፈልጊያለሽ። እስቲ ወዲሽ እየጨወ ነው። እሺ እኔ እዚህ የለሁም። ስለዚህ እዚህ አይደለም፣ ድጋሚ ትፈልጊያለሽ። ዙሪ እንግዲህ ድጋሚ ፈልጊ። መጀመሪያ የከፈተችው ፖስታ ተሸውዳለች፣ አልተሳካላትም። ይሄኛው እንዲሳካላት እንጸልያለን። 2 እድል ነው የምሰጣት፣ ግን በጣም ስለምታሳዝነኝ 1 እድል እጨምርላታለሁ ብዬ አስባለሁ፣ ይሄን ከተበላች ማለት ነው። በነገራችን ላይ ድንቅ ልጆች በድጋሚ በመጀመሩ በጣም ብዙ ሰዎች በኮሜንት ደስታችሁን ስለገለጻችሁ ከልብ እናመሰግናለን። በአካባቢያችሁ ለድንቅ ልጆች የሚሆኑ ልጆች ሲኖሩ ዝም አትበሉ። በ0907 51 11 11 እየደወላችሁ ቪዲዮ ቀርጻችሁ አጫጭር ቪዲዮ ላኩልን። በደስታ ነው የምናቀርበው። አልወሰንሽም? ኪችን ያለው ወስኛለሁ። ኪችን ያለውን ወሰንሽ? ጉድ ነው፣ ጉድ ነው፣ ጉድ ነው። እስኪ ኪችን ያለው ይነሳ። ተነስቷል። እኔ እዚህ የለውም ነው የሚለው። አምራንዬ 1 እድል ጨምርልሻለሁ፣ ፈልጊ በደንብ። ተመልካቾቻችን አሁን ያለውት 197 ካሬ ስፋት ያለው ባለ 3 መኝታው የኢትዮ ቤስት አፓርታማ ነው። ከዚህ ቀደም ቃል እንደገቡት የእኛን ቤት በደንብ በአጭር ጊዜ ውስጥ ሰርተን እናስረክባለን፣ ለአንተም ያለንን ክብር የምንገልጽልህ ፍቅራችን የምንገልጽልህ በዚህ ነው ብለው ገንብተውታል። እኔም ደግሞ ለእናንተ ለተመልካቾቼ፣ ለደንበኞቼ እኔን አምናችሁ ለምትገዙ ሰዎች ቤቱ ሲያልቅ በትክክል ምን ይመስላል የሚለውን ለማሳየት በጣም ስለጓጓው ቀን ከሌሊት ነው እየደወልኩኝ እንዴት ሆነ ያለቀ ነው ወይ እያልኩ እከታተላለሁ። ይኸው እንግዲህ አሁን የምታዩት ገና ሰሚ ፊኒሽድ ነው፣ ገና አላለቀም ማለት በ1 ሳምንት በ2 ሳምንት ጊዜ ውስጥ ደግሞ ስንመጣ ሌላ ታሪክ ነው የምናየው። ማለት ቀለም ገና አልተሰራም፣ ቀለም ይቀባል፣ መብራቶች ይገጠማሉ። ቪዲዮ ከታች ሰው ሲመጣ በቪዲዮ አይተን ነው በር የምንከፍትለትና ወይኔ እስቲ እዛ ጋ ሄደን የምንከፍተው። ይሄን ሰስፔንስ ነው። ይሄ የመጨረሻ እድል ነው፣ አውቀሻል። እዚህ ላይ ካላገኘሽው ተበላሽ ማለት ነው አምራኒ። አስጨነቅሽ፣ ልቤ መታ። እንዱ በእናትሽ የቀንነትሽ አምላክ በረዳሽ።
እንኳን ደስ ያለሽ የኔ ቆንጆ አምራን። እዚህ ታብሌት ላይ በዋናነት 3000 መጽሐፍት የምታነቢበት የምትማሪበት ነው። እንደገና ደግሞ በቀን ባንቺ እድሜ የተገደበ ሰዓት አለ። ከዛ ሰዓት በላይ ይሄን ታብሌት የምታይ ከሆነ አይንሽ ይፈዛል፣ መነጽር ይታዘዝልሻል። እድገትሽ እየቀነሰ ፍጥጥ ብለሽ ቴሌቪዥን ላይ የምትይ ከሆነ ከኩዮችሽ በታች ነው የምትሆኚው። ብዙ ልጆች ፈጣን ሲሆኑ አንቺ ፈጣን አትሆኚም። ብዙ ልጆች ዕውቀታቸው ትልቅ ሲሆን ያንቺ ዕውቀት ትንሽ ይሆናል። ስለዚህ አላግባብ እንዳትጠቀሚ አደራ። ቃል እገባለሁ በይ። ቃል እገባለሁ። እሺ እኔ ቆንጆ ክበችው። አመሰግናለሁ። እኔ ቆንጆ ውስጡ ማየት አትፈልጊም? ቀጥታ ከአሜሪካን ሀገር ነው የመጣው። እሺ ከሪቮ ካፕ ኮፊ ነው የመጣው። ተመልካቾቻችን እንግዲህ እስካሁን ድረስ ያልወሰናችሁ ኢትዮቤስትን ጎብኝታችሁ ገንዘብ አዘጋጅታችሁ ቆይ ዛሬ ቆይ ነገ እንደው ይሄ ነገር ለምትሉ በሙሉ በአይን የሚታይ ፕሮግረስ በየጊዜው እየመጣው እያሳየዋችሁ ነው። እንደው የዛሬ 2 ወር ይሄን ቤት ስቀርጸው ምን ይመስል እንደነበረ መለስ ብላችሁ ብታዩት አሁን ያለው ለውጥ ፍጹም ሊያስገርማችሁ ይችላልና በአካል መጣችሁ ቦሌ ማተሚያ ጀርባ መጎብኘት ትችላላችሁ። እስቲ ዋው ብዙ መጽሐፍ አንብበሽበት ብዙ ተምረሽበት ለሀገርሽ ደግሞ አዲስ ነገር ለመፍጠር ያብቃሽ። ዘመኑ የቴክኖሎጂ ነው። አርቲፊሻል ኢንተለጀንስ ከምን ጊዜውም በላይ ዓለም ላይ እየሰፋ ነው አይደለ? ስለዚህ የሚጠቅሙ ነገሮችን ብቻ አይበት እንጂ ቀኑ ሙሉ ፊልምና ጌም ስቀጠቅጪ እንዳትይ። በ0975 44 44 41 ወይም መጨረሻውን 42 አርጋችሁ ኢትዮቤስትን ሄሎ በሉት። ስለዚህ ዛሬ 10,000 ብር ተሸላሚ ሆነሻል። ኩሪፍቱ ወተር ፓርክ የመዝናኛ ፓኬጅ ሸልሞሻል። የድንቅ ልጆች የምስጋና የምስክር ወረቀት ለአምራን ቢኒያም እንኳን ደስ ያለሽ። አምራን በጣም እናመሰግናለን። የቀረ መልእክት ማስተላለፍ የምትፈልጊው ካለ ግን ተናገሪ። አሁን ያገኘሁትን ብር ለሜሪጆን ኢትዮጵያ እንዲሰጥልኝ ይፈልጋለሁ። 10,000 ብር ነው አውቀሻል አይደል? ወላጆችሽ ፈቃደኛ ይሆናሉ? እርግጠኛ ነሽ? 10 የሚሰጥ በቃ ተሰጥቷል።